የኢትዮጵያ አምላክ ጠብቅ ሀገሬን የኢትዮጵያ አምላክ ጠብቅ ሀገሬን አይኖርም ሀገሬ የሚያምር ሰይጣንን ማሸነፍ አይችልም የለውም ስልጣን የኢትዮጵያ አምላክ ጠብቅ ሀገሬን ቀበሮ ብናሉ ቺፕስ በደማችን ሊቆጣጠሩን ነው እኛን በሀገራችን ስለማይፈልጉ ሸኑነታችን ቀበሮ ብናሉ ቺፕስ በደማችን አሏቸው ካልገቡ ተመዝገቡ በደም ነበረ መስፈርቱ ደማችሁ ይመርመር ሲያስተካክሏቸው ሲያስገቧቸው መስመር አያውቅም ወገኔ በደሙ ሲከበር አላወቁም ብዬ ለማመን አልችልም የሰው ነፍስ ለማጥፋት ወደ ላይሉ ማሰቢያ የላቸው ብሎባቸው ችልም ብለው ያመኑ ፈጣሪያችን የለም ብለው ያመኑ ፈጣሪያችን የለም ፈጣሪያችን የለም ሲያዩት የተማረ የመሰለ ስልቱ አያውቅም ነበረ ሮቦት መሆኑን አድራጊ ፈጣሪ የታዘዘው አእምሮውን ያጣ ፈጣሪ የሰጠውን ቀበሮ ብናሉ ቺፕስ በደማችን ወገንን ጸልይ ወደ ፈጣሪያችን ሀገሬ አስተምራ በወግ በማረግ ልጆን ስትጠብቅ ያደርግላት ደግ ብላ ስትኮራ ይጠብቃል ሕግ መሆኑን ሳታውቅ በነጭ የተሸጠ በግ በነጭ የተሸጠ በግ ለማመን ይከብዳል ድርጊቱ ስራው ኮች ብሎ ሲያስቡት እንደ ሰው የሚያስብ አእምሮ የለው የካደ ፈጣሪውን የፈጠረው ንገሩኝ ይህን ሰው ማን ልበለው አይን አፍንጫ እጅ እግር አለው የሰው ምስል አውሬ የተላበሰው አስቦ ነበረ ሊኖር የደላው ስንቱን ወጣት እንደጨነሰው ቀበሮ ብናሉ ቺፕስ በደማችን ወገንን ጸልይ ወደ ፈጣሪያችን ወገንን ጸልይ ወደ ፈጣሪያችን ሰላም ጤና ይስጥልኝ ውድ አድማጮቼ ወንድሞቼ እንዴት ናችሁ እንዴት ከረማችሁ ሰላም ናችሁ እኔ በጣም ደህና ነኝ
ያው ትንሽ ጠፍቻለሁ ተጠፋፍተናል አንዳንድ እህቶቼ ያው ያገኘዋችሁ ነው በማገኛችሁ ብዙዎቻችሁ ግን ላላገኘዋችሁ እንዴት ከረማችሁ እኔ በጣም ደህና ነኝ ዛሬ በአንዳንድ እንግዲህ ባየሁት ቪዲዮ የራሴን አስተያየት ለመስጠት መጥቻለሁ በቅድሚያ ግን አንድ ነገር ልበላችሁ እኔ እንግዲህ ታያላችሁ ከዚህ የተለያየ ግጥም ገጥማለሁ በዚህ በእኔ በመሰራው ቪዲዮ ላይ እና እንመሰላችሁ ከፈለጋችሁ አሁን ለምሳሌ አንድ ካድማጮች መካከል በቅርብ ጊዜ ጓደኛ የሆነችኝ እህቴ ለልጆቿ በራስ እንደዚህ ግጥም ገጥሜ ግጥሙን ስማቸውን ሰጥታኝ ማለት ነው ግጥም በሙዚቃ አድርጌ እንደዛ አቀነባበርኩላት ከዛም ለእህቷ ለወንድሟ እና በዚህ እኔ እንደዚህ ነገር እሰራለሁኝ እና እናንተ ከፈለጋችሁ ዋጋው በጣም ብዙ አይደለም ትንሽ ነው እና ለምሳሌ ለልጃችሁ ምረቃ ብትፈልጉ ለልደት ወይም ደግሞ ማመስገን የምትፈልጉት ሰው ቢኖር ምስጋናችሁን እንደዚህ በቀላል መናገር ካልቻላችሁ እኔ በግጥም መልክ አድርጌ በቪዲዮ አድርጌ ለዛ ለምትፈልጉት ሰው ተደራሽ ማድረግ ትችላላችሁ ማለት ነው የፈለጋችሁ ካላችሁ በዚህ ኢንቦክስ አድርጉኝና ጻፉልኝ ከዛ ሰጣችኋለሁ በቴሌግራም እንዴት እንደምንገናኝ አደርጋለሁ ማለት ነውና የሰራውትም ደግሞ ሳምፕል ስጪኝ አሳዩኝ ካላችሁኝ ሳምፕሉን ላሳያችሁ እችላለሁ ግን እዚህ ጋር መልቀቅ አልፈልግም ለምን የሰው ጉዳይ ስለሆነ ግን በኢንቦክስ ካረጋችሁኝ በእንትን አሳያችኋለሁ ማለት ነው በቴሌግራም እና አሁን ለምሳሌ ለእህታችሁ ምስጋና ብትፈልጉ ምስጋናችሁን በገጥም አርጋችሁ በቪዲዮ አቀናብራችሁ እንደዛ ለልጆቻችሁ ለማንኛውም ለምትወዱ ለባላችሁም ሊሆን ይችላል ለምታፈቅሩት ለፍቅረኛችሁም ሊሆን ይችላል በራሱ በስሙ ግጥም ጽፍላችሁና ከዛ ወደ ሙዚቃ አቀናብሬ ከዛ ፎቶ ትልከላካችሁልኝ ከፎቶ ጋር አድርጌ ቪዲዮ አቀናብሬ እሰራለሁና ይሄንን ስራ እየሰራው ስለሆነ አድማጮቼ ውድ አድማጮቼ የምትፈልጉ ከሆናችሁ ይሄን ስራ ልታሰሩኝ ትችላላችሁ ማለት ነው በዚሁ አጋጣሚ እንግዲህ አድቨርታይዝ እያደረኩ ነው ማለት ነው ይሄን ስራ እና ውድ አድማጮቼ ለማንኛውም ግን ወደ መጣሁበት መንገድ ስገባ ዋናው የመጣሁበት መንገድ እንግዲህ ዛሬ ይሄን ቪዲዮ ልሰራ የመጣሁበት የዘሌና የአቤልን ቪዲዮ የጸባቸውን ቪዲዮ አይቼ በዛ ጉዳይ የራሴን አስተያየት ለመስጠት ነው እርግጠኛ ነኝ ብዙዎቻችሁ አስደንግጧቸዋል እኔም አስደንግጦኛል ይሄ ነገር ባይደረግ ደስ ይለኛል እንደዚህ እነሱ ብዙ ነገር ለሀገራቸው የሚሰሩ ሰዎች ናቸው ሁለቱንም እንፈልጋቸዋለን ግን እንደዚህ እንደኛ ለምንወዳቸው ያስደነግጡናል ደግሞ ለነዛ ደግሞ ለጣሎቻቸው ደግሞ ያስደስታሉና ይሄን ነገር ባያደርጉት ብዬላሉ ለማንኛውም እስኪ እቺን ቪዲዮ አይተን ተመልሰን እንምጣ አርሻለ ወጥተው ይሄዱ እሺ ለማንኛውም ውስጥ ገብተን ስለ ጉዳዩ በግልጽ ተነግሩኛላችሁ እኔ አቤል ጋር መደወል ካለብኝ እደውላለሁ በድጋሚ በተመልካች ፊት ነው ቃል የምገባው አቤል ወንጀለኛ እየረዳ ከሆነ አቁም ይሄንን ነው መናገር የምፈልገው እንግባኝ እሺ እኔ ጓደኝነት ነው ከዛ ባለፈ ግን የትኛውም እዚህ ስራ ውስጥ ያለ ሰው ወንጀለኛ እንዲረዳ አልፈቅድም የመጀመሪያው ነገር እሱ ማንንም ሰው ሊሆን ይችላል ወንጀለኛ ሲረዳ ቁጭ ብዬ ማየት አልፈልግም የመጀመሪያው ልጅ ግን ደብቆ ሸሽጎ እሷን ማስፈራሪያ አድርጎ አዛውንቶችን ማስፈራራት አይቻልም ዘላለም እዚህ ብለምሰ እሺ አንተ እዛ ግቢ ድረስ ሄደ ነበር አይደል ለምንድን ነው የሄድከው እንዴ ለምንድን ነው የሄድከው በወንጀል አንተ ምን አስቸኮለ በወንጀል ፋይናለም ትገባና ለምን ሜዳ አስፈልገው ለምንድን ነው የሄድከው በወንጀል የምትፈልጋ ሄዳ ያሉትን ነገሮች አጣርታ አውቃል ዘላለም ልጅቱ በወንጀል ትፈልጋለች አትፈልግም ነው የኔ ጥያቄ ልጅቱ በወንጀል ብትፈልግም ማወቅ ያለብን ነገር ግን እነዛ ሰዎች ያደረጉ ወይም ደግሞ ያደረጉ በወንጀል የምትፈልግ ልጅ ጋር ሄደ አዛውንቶች አስፈራርተህ ትመጣለህ የኔናንተ ስራ እንደዚህ ነው ዘላለም ማወቅ ያለብን ነገር እንደዚህ አይደለም ታረጋግተን መጠየቅ ነበረብ ስታወራኝም በእነዚህ አይነት መንገድ አልነበረም ነው ማውራት አውራውኩ በስልክ ለምንድን ነው ሄዳችሁት እዛ ቤት ብዬ ስለዚህ እኔ ነኝ የሚመለከተኝ እኔ መጀመሪያ ያስኩት እቺ ልጅ እንደምትፈልግ መጀመሪያ ያስኩት እኔ አዛውንቶቹ ደውለውልኝ ይሄንን ኬዝ ያዝልን
እንደዚህ ይሆናል። ሰማኝ ነው የመጣው ወይስ ልትጣላኝ ነው የመጣው? ለምንድን ነው እንደዚህ አይነት ነገር የምንቀጥል ሆነ መጣላትም ካለብን እንጣላለን። እሺ እንጣላ። መጣላት ነው የፈለከው? በሰላም እኔ እናንተ ልጅቷ መረዳት አለባት። አንተ እንደምታስበው አይደለም። ይሄንን ኬዝ ይዤዋለሁ። በወንጀል የምትፈለግ ልጅ አትደብቅም። መጀመሪያ እሷን ፖሊስ ጣቢያ ይዘሃት ትሄዳለህ። እሱን እኮ አንተ መስማት ያለብን ይዣት ሄዳለሁ እኮ ህግ ጋር ይዣት ሄዳለሁ። ዛሬም ደግሞ አስተላልፌ መስጠት ባለብኝ መንገድ ግን ደግሞ እንደዚህ ከዛሬ በፊት እቺ ልጅ ብዙ ኬዟን አጣርታ ፋይሎቿን አይታ ለምንድን ነው እሷን ይዘሃት ያልከው? ለምንድን ነው ይዘሃት ያልከው? አንተ ማሳየት ያለብኝ ጉዳይ ነው። ዘላለም አንተ ስላልከኝ ነገሮችን አሳልፌ ለጋችሁ። እኔ ለአንተ ማሳየት ያለብኝ እጄ ላይ አለ። ላሳይ ከሆነ ደግሞ ካሜራው ይጥፋና እነዛ ሰዎች ምን አይነት ነገር ያንቀሳቀሱ ምንም ካሜራ እንዳይጠፋ አለኝ የምትለው ማስረጃ ካሜራ የልጅቷ ማስረጃ አስፈላጊ ነው። አለኝ የምትለው ማስረጃ ካሜራ ብትናገር እነሱ ሲያታሏት የነበረበት ፋይል እጄ ላይ አለ። እኔ ካንተ ጋር እንዳወራ ከፈለክ እቺን ልጅ ጣቢያ ይዘሃት ዛሬውን ሳታድርሳቱ ልጅ ዘላለም እነሱ ይጠየቃሉ ካልክ ማለት እነሱ ይጠየቃሉ ካልክ ችግር አለበት የምትለው ነገር ካለ ከዛ በኋላ እናጣራ። ዘላለም በእንደዚህ አይነት ነገር የምትሄድ እኔ ካንተ ጋር የመጨረሻ ሌላ ነገር ውስጥ አንተ ቡናቱን ይዘራ ከዛ በኋላ ለምን እንደዚህ ይሆናል እንዴ? እንግዲህ እዚህ ቪዲዮ ላይ እንዳያችሁት ዘሌ ትንሽ አግሬሲቭ ሆኗል። ይሄ ትንሽ ምንድነው ቁጥ ሆኗል በዚህ ቪዲዮ ላይ። እኔ ሁሉን ነገር አልተከታተልኩትም በነገራችን ላይ ውድ አድማጮቼ። ልጅቷ ይቺ ወንጀለኛ ናት የተባለችው ጥፋተኛ ትሆናለች ወይም ደግሞ እነዚህ አዛውንቶች ጥፋተኛ ናቸው የሚለው አይደለም። እኔ አሁን ፎከስ እያደረኩት ያለሁት ለምን ሁለቱም ገና የሚጣራ ነገር ያለ ኬዝ ስለሆነ ማለት ነው። ግን እዚህ ጋር ሰዎቹ ልክ ሲናገሩ እንዳየሁት እነዚህ በደንብ ያጠኑ ናቸው። ሁለቱን ለማጣላት የሄዱ ናቸው ብዬ ነው የማስበው። ግን መጀመሪያውኑ ዘሌ አቤልን ቀጥታውኑ ወንጅሎታል። የወንጀለኛም ደባቂ ከሆነ እንደዚህ አይባልም ባይነ። ይሄ ቃላቱን አልወደድኩትም ውድ አድማጮቼ። እንግዲህ እነዚህ ጓደኛ ያልከውን ሰውዬ ከዚህ በፊት እሱ ሲናገር ከራሱ ከልዑል ጋር የተጣላ ጊዜ እንዴት እኔ ኬዙ መያዙን ካወቅከው እንዴት አላመንከኝም ነበር ያለ አይደል? አሁን እሱ ያለውን ነገር ነው እዚህ ጋር የተደረገ ያለው። ያንን ኬዝ አቤል ከያዘው እሱም ደግሞ አቤል ማመን አለበት ብዬ ነው የማስበው። ግን ሆኖም ግን የሱ ቃላት የሱ ንግግር ተገቢ ነው ብዬ አላስብም። ዘሌ ጥፋተኛ ነው ብዬ የማስበው አሁን እዚህ ጋር እንደ ጥፋት ያየሁበት ምንድነው ያቀራረቡ ያካሄዱ ገብቷቸዋል። አሁን እነሱ እንደኔ ማየው እነሱ እንደ ወንድማማች ነው ማየት ያለባቸው። እዚህ የቆሙት ይሄ ፐርሰናል አይደለም፣ የሀገር ጉዳይ ነው እነሱ የያዙት። ይሄ የግል ነገር አይደለም። ሁለቱም እየያዱ ያሉት ይሄ ቢዝነስ አይደለም፣ የግል ስራ አይደለም የሚሰሩት፣ ለሀገር ጉዳይ ነው ብለው ነው የሚያስቡት። እና ለሀገር ጉዳይ ሲሆን ደግሞ ለተወዱ ሰዎች የሚደርሱ ሰዎች ከሆኑ የሁለቱም ዓላማ ስለሚያውቁት እዚህ ጋር አንዱን ሰው አንተ ወንጀል ደባቂ ስለሆንክ እኔ አልተው አይባልም። ምናልባት ይሄኛው ወንድሜ የተረዳበት መንገድ ካለ ስህተት ካለ አስረድቸው እስኪ እንመጣለን ብሎ ነው ማለት ያለበት ብዬ ነው የማስበው። ለእኛም ለተመልካችም ወይም ለነዛ ሰዎችም በእንደዛ መልክ ነው ማቅረብ ያለበት ብዬ ነው የማስበው ዘሌ። ከዛ በኋላ ደግሞ ያደረገው ነገር እንግዲህ ሲገናኙም ተግ ብሎ በቁጣ የሚናገሩበት መንገድ አልደስ አላለኝም። እኔ አሁንም ነገራችሁ አቤል ትክክለኛ ነው ብዬ አይደለም፣ ወይም ደግሞ ያቺ ልጅ ወንጀለኛ አይደለችም ወይም ደግሞ ወንጀል አድርጋችሁ አይደለም። ያ አቀራረብ ነው፣ ያነጋገር ነው። እዚህ ጋር አቤልና ዘሌ እንደ ወንድማማች መታየት አለባቸው እና ደግሞ ብዙ ወዳጅ እንዳላቸው ደግሞ ብዙ ጠላት እንዳላቸው ያውቁታል። ስለዚህ እነሱ እርስ በራስ መገፋፈጡ ፊት ለፊት በስክሪን ላይ እንደዚህ የምነጋገሩ መገፋፋቱ ለማንም አይበጅም። ለኛ እንደ ተመልካች ለምንወዳቸው ለምንትን ይቀሉብኛል። ለነዛ ለጠላቶቻቸው ደግሞ ያስደስታሉ። ይሄንን ነው የሚፈልጉት። የነሱ መፈረካከስ ነው የሚፈልጉት። አንድነታቸውን እነሱን የሚጎዳቸው እና እንዴት ይሄንን አይረዱትም? በእናታቸው ለምን አይረዱትም? ይሄ እኔ ግራ ይገባኛል። ባለፈው በልዑልና በዘሌ ምን ያክል እንትን እንደለፋን እንዲታረቁ በየአስተያየቱ ምናምን ታውቃላችሁ አይደለም? ያን ነገር እሱም ያውቀዋል። እና ለምን አሁን ይሄ ይደገማል? ለምን ይሄ ሊሆን ይችላል? ያው ደግሞ እንግዲህ ውድ አድማጮቼ መቼም እኔ ሴት ልጅ ስትባል ሴት ልጅ እናት፣ ሴት ልጅ እህት፣
ሴት ልጅ አገር የምትመሰልባት ናት እንግዲህና እኔ እንግዲህ በዙሪያ የማውቃቸው እህቶቼ እናቶቼ ወይም ጓደኞቼ በዛ ነው ማያቸው። ተመልከቱ የሴት ልጅ የዋህ ሩህሩህ በቃ ምን ብዬ ልንገራችሁ እንግዲህ እንደ አገር በአገር የምትመሰልባት ሴት ናትና ብዙ ጊዜ አሁን ግን የምናያቸው ከወንዶችን እንኳን የሚያዝዙ በጭካኔ ወንጀል የሚሰሩት ሴቶች እኔ ነገሮቹ ተገለበጡ እንዴ በቃ ምናቀው ድሮ ወንጀል እንኳን ቢሰራ በብዛት በእኔ አስተያየት ምላችሁ ነው ወንዶች ናቸው የሚመስሉኝ። በቃ ወንጀል የሚሰራ ራሱ ወንድ ነው ብዬ ነበር ማስበው። እንደው ሰው እንኳን ተገሎ ቢገኝ ማን ነው ብዬ ወንድ ነው ማስበው እንጂ ሴት ትሆናለች ብዬ አላስብ ነበርና አሁን ግን በየእንትኑ ማየው በየቪዲዮ የማያቸው ሴቶች ናቸው እንደዚህ በቃ አረመኔ ከአይምሮ ውጭ የሆነ ነገር ሲፈጽሙ ማያቸው እህቶቻችን ናቸውና በእውነት ነው የምላችሁ በጣም ያሳዝናል። እነዚህ ምን ነው ልባቸውን እንደዚህ አደረቀው ምንድነው እንደዚህ ያደረጋችሁ ብዬ አስባለሁና ከዛም ውስጥ እንግዲህ ዛሬ ወንድማችን በትርታ ሚዲያ የቀረበውን ቪዲዮ እስኪ ተንንምጣ ማነው ልጄ መተሻል ወይ እናቴ መስሎሽ እርቦኝ እኮ ተነሻ ከቅበል ትወስደኛለች እዛሽ ጋር ለምናለው መታ ታመጣኛለች ይበዛሽ ገንዘብ እንተዳደራለን። ይችን ልጅ እንደ ልጅ ነው ያሳደኳት እናቷ እኔ ጋር ነው ጥላት የሞተችውና እንደ ልጅ ነው ያሳደኳት። ይችን ልጅ ስለኛው ልጅቷ እኮ የህቴ ልጅ ነች አልኩ እኮ የህቴ ልጅ ነች እና ግን ይሁን አይኔን ሁሉ እንደዚህ ያጠፋችኝ እሷ ነች። እና ልጆችም አሉ እኔ ከልጆቼ ጥያላያትም ግን ለምን እንደሆነ አላቅም እንደዚህ መታደርገኝ ልጆች ካሉ እንዴት እስከዛሬ አልፈለጉትም እንዴት እዚህ እንደዚህ ሲሆን ወይኔ ልጅ የህቴ ልጅ ልጆቼ መተው እንዳይጠይቁኝ በራሴ እጅ በራሴ ስልኬን ይዤ በራሴ ድምጽ ደውዬ ልጆቼ ምንም ነገር እንዳታስቡ ምንም ነገር እንዳትንገላቱ አይዟችሁ እኔ ለተወሰነ ያልታወቀ ጊዜ ገዳም ገብቻለሁ ብለሽ ባያቸው በብላኝ በጎረምሳ እዚህ አንገቴ ላይ ይሄን ማጅራቴን ይዞኝ በዚህ ጋር ተደቅኖብኝ ቢላ እንዲ ተሰክቶብኝ ለልጆቼ ደውዬ እንደዛ ብያቸዋለሁ። እነዚህ አሁን ይያሉኝ ያሉት ልጆቹት የሚያውቁት ገዳም እንደገቡ ነው። ገዳም ነኝ አሁን ለነሱ እኮ ገዳም ነኝ እኔ እንደዚህ ተቀምጬ ጨለማ ውስጥ መሆኔን እኮ ልጆቼ አያውቁም። አይኖትም መጥፋቱን ልጆቹ አያውቁም። የት ያውቃሉ? በደህንነቴ ነው የሚያውቁኝ። አያውቁም እነዚህ ልጆቼ አያውቁም። እንዴት አባቴ ልሁን ብለህ ነው ምን እንግዲህ እሷ ሳይሆን እንግዲህ ፈጣሪን ምን እንዳስቀየምኩትን ያላቅም። ይኸውልህ እንደዚህ ሁኜ ቁጭ ብያለሁ ነው እኮ ምልህ። እንግዲህ እንደሰማችሁት ነው እቺ እናት የተናገሩትን ሰምታችኋል። እኔ ላምን አልቻልኩም። ለማመንም የሚከብድ ነገር ነው። ምን ቢያደርጓት ነው አክስታቸው ናት የእህቴ ልጅ ናት ብለዋልና በምን ጨክና አይናቸውን አስወጣች? እኔ ማመን አልቻልኩም። በእውነት ነው የምላችሁ። እንዴት ነው ሰው ደግሞ ጭራሽ የምታስለመናቸው? ሰው እንዴት ነው ምነው ልቡ የት ሄደ? ያ ኢትዮጵያዊነት ያ መራራት ያ የዋህነት የት ሄደ? እንዲህ በዚህ ጭካኔ ምንድነው ምን እኔ እንደ ሀገር በቃ ትልቅ ጸሎት ያስፈልገናል። የሆነ ነገር የተዘራብን የተነፈሰብን የሆነ ነገር አለ ብዬ ነው የማስበው። እንዴት ጨክና አይኗን እንዴት አይናቸውን ታስወጣለች? ምንድነው የምትጠቀመው? እኔ ላምን አልቻልኩም። በእውነት ነው የምላችሁ ይሄን ነገር ላምን አልቻልኩም። ነገሩ ገና የሚጣራ ነገር ነው። እሷ ምን ያፈለገው ቢያደርጓት ምን ያፈለገው ነው? እንደው አሁን እናቷ ሞታለች ብለዋል ሴትየዋ ሲናገሩ። እናቴን እንኳን ገላለች ብትል የዚህን ያክል ጭካኔ ማድረስ ይገባታል ብዬ አላስብም። እና ከባድ ነው። እኔ ምን ብዬ ልንገራችሁ? በእውነት ነው የምላችሁ እነዚህ ሰዎች የሚያስቡት አይምሮአቸው የሚያስበው አይምሮ የት አለ የሚለው ጥያቄ ነው እኔ በጭንቅላቴ ላይ ያለ። በእውነት ነው የምላችሁ በጣም ከባድ ነው። እኔ ነገ ከነገ ወዲያ የዚች ልጅ መጨረሻዋና የምትናገረውን ነገር መስማት ፈለኩኝ። ምን ምክንያት ሊሆናት ይችላል እንደዚህ ያደረገችው የሚለውን ጥያቄ ነው የሆነብኝ። ሴትዮዋ በጣም ያሳዝናሉ። ታስለምናቸዋለች። እንግዲህ እርግጠኛ ነኝ እየቀጣቻቸው መሆኑን ያስታውቃል። ግን ቅጣታቸው በዚህ መንገድ ያደረገችበት ምክንያት ደግሞ ግራ ገብቶኛል። እነዚህ አዛውንት እሷ ቁጭ ብላ እሳቸውን እያስለመነች አይናቸውን አውጥታ
በጣም ከባድ ነው። በጣም ከባድ ነው እህት ወንድሞቼ። እኔ እንዳልኩት ለሀገራችን ትልቅ ጸሎት ያስፈልጋል። በእውነት ትልቅ በቃ የሆነ መንፈስ የተዘራብን ግን ሰውነታችንን እንድንረሳ ወደ ሰይጣናዊ መንገድ እንድንሄድ እያደረገ ስለሆነ ትልቅ ጸሎት ያስፈልገናል። በእውነት ነው የምላችሁ። በእያንዳንዱ ሰው በየሃይማኖቱ ለሀገሩ እንደው በደንብ መጾም መጸለይ እንደው ለፈጣሪ ማልቀስ መቻል አለበት ብዬ ነው የማስበው። አሁን እያንዳንዱ የምንሰማው ነገር በሙሉ ሀገራችንን የሚጥል እኛ ራሳችንን ማንነታችንን የሚጥል ነው የማየው የምሰማውና በጣም ያሳዝናል። እንግዲህ እናንተ ደግሞ ምን እንደምትሉ ይሄን መስማት ፈልጋለሁ። ከእናንተ ምንድን ነው የሚሰማችሁ ይሄን ጉዳይ? ውድ አድማጮቼ እንግዲህ ለዛሬ ይዤላችሁ የመጣሁት ይሄ ነበረ። የእናንተን አስተያየት በጉጉት እጠብቃለሁ። በተረፈ በሌላ ቪዲዮ በሌላ አስተያየት እስከንገናኝ ለዛሬ በዚህ ሰናበታችኋለሁ። ባይ